እግዚአብሔር ራሱ አይወድም ታውቃለህ ጸብን አይወድም እኔ በጣም ነው ማፍቅርሽ እስኪ ዝም ብለህ ፈርም ምን ችግር አለ ቢፈርም አባቴ ምን እየሆንክ ነው ነገርኩ አይደል እንዴ በቃ ላቋርጠው ነው የፍርድ ቤቱን ስለዚህ መስማማት ይሆን እንትን የምትለው ፈርም ይሉ እስኪ ራሱ አባቴ ነው ወረቀቱ ላይ ምን አለሽ እዚህ ላይ ወረቀቱ ላይ ታፈርሚያለሽ አንቺ ነገር መስራት ወቅሽ አወቅሽ ሲሏት የምጣድ ቂጥ አጠበች ይላል ያገሬ ሰው ማለት ነው። ትንሱ እውነት ለመናገር እስከ ዛሬ ድረስ ማሚን እየረገጥናት ያለው አንቺ ጥሩ ነሽ እያለን ነበር። አሁን ግን በጣም አበዛሽ፣ በጣም ወጥ ረገጥሽ፣ በጣም ማለት ነው። ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ከስደት ያላችሁ እህት ወንድሞቼ ጾም እንዴት ይዟችኋል? አይዟችሁ እሺ፣ ሁሉም ነገር ያልፋል። ዛሬ አልፎ ነገ ታሪክ የምታወሩበት ቀን ይመጣል። እግዚአብሔር ብርታቱን ጥበቡን ይስጣችሁ። እንግዲህ የረመዳን ስራ በጣም ያደክማል። እግዚአብሔር ብርታት ይሁናችሁ እያልኩኝ በዛሬ ቪዲዮ እውነት ለመናገር ትንሱ ላይ በጣም ነው የተበሳጨሁት ማለት ነውና አንድ ጊዜ መላክ የሚያጫውተን አንድ ጊዜ ደግሞ ሰይጣን የሚያጫውተን ነገር ብናቆም ጥሩ ነው ብዬ አስባለሁ። ትንሱ እስከዛሬ ላንቺኛ ማሚ እናታችን እርግጥ አድርገን ሙልጭ አድርገን እንግዲህ እንዳረግናት አንቺም ታያለሽ ትፈርጃለሽም ማለት ነው፣ በኮሜንትም ይሁን በቪዲዮም ይሁን። አሁን ግን መሰራቸው ስራዎች ስነስርዓት ያዥ ትንሱ፣ ስነስርዓት ያዥ። እኛ አውቀሻል፣ ተበድለሻል፣ ጥፋቱ ያለው ማሚ ጋር ነው፣ ማሚ በድላሻለች፣ አላዛር በድሎሻል እያለን እስከዛሬ እነሱን ስንረግጥልሽ ነበር። እንግዲህ የሰውም የተመልካችም ወደ አንቺ እንዳደላ አውቀሻል፣ ወደ አንቺ እንዳጎላ አውቀሻል። ማሚና አላዛርን በጣም ተቃውሞ እንዳለባቸው እንደበዛባቸው አውቀሽ አሁን ደግሞ በቃ ወጥ ካረገጥኩኛለሽ፣ እውነት ወጥ ካረገጥኩኛለሽ ትንሱ። እንግዲህ እንደምታስቢው እንደ መግቢያ ውድ ቤተሰቦቼ እንደ መግቢያ ትንሽ ያሰማዋችሁ ቪዲዮ የትንሱን ቪዲዮ እንግዲህ ፍቺ እግዚአብሔርንም ይጸየፋል አይወድም አለች። መልሳ ደግሞ በተንኮል ደግሞ ያው አላዛር ስለ ንብረት ነው እንግዲህ ስለ ንብረት ምናምን እኛ አይመለከተንም አያገባንም፣ ሲፈልጉ ስለ ንብረት ቁርንጦስ ይሄዱ አይመለከተንም ማለት ነው። ምክንያቱም ሲጋቡ እኛን አማክረው አይደለም የተጋቡት አይደል። ግን እንደ ፍርድ የሚሰሩት ነገር እንደ ተመልካችና እንደ ሰውኛ አስበን ይሄ ትክክል አልነበረም፣ ይሄ ትክክል አይደለም፣ ትክክል ነሽ እያለን እስከዛሬ እየፈረድን ነበረ ማለት ነው። አሁን ግን ትንሱ ምሰራው ነገር እንግዲህ አንዳንዴ መላክ ያጫውታታል፣ አንዳንዴ ደግሞ ሰይጣን ያጫውታታል። ይሄ ትክክል አይደለም። ትክክል ያልሆነ እኛ ለነፍሳችንም አሁን ደግሞ ያለው ነገር ወቅታዊ የጸሎት ሰዓት ነው እንጂ እንደዚህ እንትን ምንልበት ሰዓት አይደለም። በርግጥ ትክክል ያልሆነ ትክክል አይደለም። ካጠፋሽ አንቺ አጠፋሽ ብለን እንደማሚ መርገጣችን አይቀርም ትንሱ እንዳይመስልሽ ማለት ነው። ካጠፋሽ እንደማሚ እንረግጥሻለን እስከምትመለሽ ድረስ ማለት ነው። ካልተመለሽ እንግዲህ እኛ መርገጣችን አያውቁም። እኛ ስለምታሳዝኝን ብቸኛ ነኝ ስለምትይ እህት እንሆንሽ፣ በቃ ተመልካቾችሽ ወዳጅ እንሆንሽ፣ ወንድም እንሆንሽ ብለን ወዳንቺ እነሱን ገለልተኛ አድርገን ወደ አንቺ እያደላን እስከዛሬ መተናል። ግን ዛሬ በሰራሽው ቪዲዮ እውነት ለመናገር በጣም አብዝተሽዋል ማለት ነው፣ በጣም ማለት ነው። ምክንያቱም አንቺ አታለሽ ለፍቺም ፊርማ ይሁን ለንብረትም ፊርማ ይሁን እዚህ ላይ ትክክል አይደለሽም። ሲጀመር አትቺም። አንድ ሰው አሳውቀሽ እንግዲህ አላዛር እንዴት እንዳረገችው አይታችኋል። አታነብም፣ ሴት አማላይ ናት፣ ወንድ ደግሞ አሊጫ ነው። እንግዲህ ወንድ ያው ማን ነው አላዛር እንኳን ሚስቱ ናት፣ የፈለገ ነገር ላቡ እንትን ቢል ማለት ነው። ግን ሌላ ወንድም አያችሁ ብዙዎቻቸው ህይወታቸው የሚያጡ በእንደዛ አይነት ነገሮች ሴቶች ያማለሏቸው ይሄ የሽንገላ ቃላቶች እየሰጡ እወድሃለሁ አፈቅርሃለሁ እያሉ ብዙ ወንድሞቻችን ብዙ እህቶቻችን ህይወታቸው የሚያጡት በእንደዛ አይነት ማማለል የሽንገላ ቃል ነው። የሽንገላ ቃል ደግሞ ትንሱ ክርስቲያናት ብዬ አስባለሁ። የሽንገላ ቃል እግዚአብሔር አጥብቆ ይጸየፋል ማለት ነው። ስለዚህ እየሸነገልሽ አላዛርን ልታታይ አትሞክሪ፣ ወይም ደግሞ ልታታይ እንደዚህ አይነት ነገር ውስጥ መግባት የለብሽም።
ቃልሽ አንድ ነው መሆን ያለበት። አዎ እግዚአብሔር ፍቺን ይጸየፋል። አዎ ይጸየፋል። በዚህ መጽናት አለብሽ። ፍቺን ከፈልሽ በስነ ስርዓት ወደው ሳይሆን በግዱ መፈረሙ አይቀርም፣ ይፈርማል። ሌላው ደግሞ ንብረት ምትዩም ነገር ካለ ንብረት አንቺና አላዛር አብራችሁ በሆናችሁበት ቀን ጀምሮ ያፈራችሁት ንብረት ካለ ወዶ ሳይሆን በግዱ እኩል ሲኒ አንድ ሲኒ ካላችሁ አንድ ሲኒ ተሰብራችሁ እኩል መካፈል ትችላላችሁ። ይሄ የህግ መሰረት ነው። ይሄ ህግም እንትን የሚለው ነገር ነው። ስለዚህ አንቺ በማታለልና በማማለል እንደዚህ አይነት ነገር ብትሰሪ ይኸውልሽ ሰው የቆፈረው ጉድጓድ ለሰው የቆፈረው ጉድጓድ ራሱ ይገባል የሚባል ነገር አለና አሁን ምሰራቸው ስተቶች በጣም በቃ ስተት የሆነ ነገር ነው። በቃ እስከዛሬ እኛ ማሚ በቃ አጥፍተሻል፣ እንዲያደርገሻል፣ እንዲሰርተሻል ብለን እንደ እናትም አላከበርናትም፣ በጣም እየረገጥራት ነበር። አሁን ግን አንቺ መርገጣችን ልንጀምር ነው መሰለኝ ትንሱ ካላስተካከልሽ ማለት ነው። እንግዲህ አላዛር እንደምትወጁ እንደምታፈቅሪው አብረው መሆን እንደምትፈልጊ እየነገርሹ በዛው ባለሽበት ሙድ መቀጠል ትተሽ እንደገና ውሃ ክልስ ማምጣትሽ ለተመልካችን ክብር እንደሌለሽ ነው የሚያሳየው ማለት ነው። እውነት ለመናገር ለኛ ራሱ ክብር እንደሌለሽ ነው የሚያሳየው። ስለዚህ ትንሱዬ ካሁን በኋላ ምሰራቸው ምትናገራቸው ምታደርጋቸው ድርጊቶች በጥንቃቄ ቢሆኑ መልካም ነው ብዬ አስባለሁ ማለት ነው። እኔ ሁሉ ጊዜ አላዛር እጅግ በጣም ያሳዝነኛል እውነት ለመናገር። እንግዲህ እናቱም በጣም ይወዳል እናቃለን። እናቱም በጣም እንደሚወድ በሁሉ ጊዜ ቪዲዮዬ እናገራለሁ። ግን እኔ የምትመታው ነገር በጣም ያናድደኛል እውነት ለመናገር። በጣም እበሳጭባታለሁ በማሚ ማለት ነው። ምክንያቱም አላዛር በቃ አሁን ከመምታት የሚቆም በቃ የሚመታ ሰው አይደለም። ትልቅ ሰው ነው። ነገ የልጅ አባት የሚሆን ሰው ነው። ማሚ ምትሽን እባክሽ አቁሚ እንዴ! ልጅሽ አንቺ ካላከበርሹ ትንሱ ልታከብረው አትችልም። በትንሱ ፊት ሁሉ ጊዜ እየኮረኮምሽ እንደው ጸጉሯ ራሱ ከርዳዳ አደረግሽ። እውነት አንቺ እየኮረኮምሽ ወደታች እየኮረኮምሽ እንደው ደግነቱ ቁመቱ አላጠረም እንጂ ጸጉሯ ራሱ ከርዳዳ ያደረግሽው አንቺ ስትኮረኩሚው ነው። ወይም ደግሞ እንደዚህ የኮረኮምሽ ቦጫም ራሱ ያደረግሽው አንቺ ነሽ ማሚ። ከምሬ ነው የምላችሁ። እና የምትመታው ነገር እኔ በጣም ያሳዝነኛል ማሚ። ይሄ ነገር እረፊ። ለልጅሽ ክብር ሊኖርሽ ይችላል። ልጅሽ ካሁን በኋላ አድጓል። በቃ ራሱ የቻለ ትልቅ ሰው ነው። ሰው የሚያከብረው ትልቅ ሰው ነው። አንቺ እንደዚህ ሶሻል ሚዲያ ላይ ስታቃዩ ካለሽ እኛ እንዴት እናከብረው? እንዴት እንወደደው? አንቺ እያቀለልሹ ማለት ነውና ማሚ ልጇን የምትመታው ነገር በጣም ያሳዝነኛል። በጣምም ደግሞ ያናድደኛል። ለምንድን ነው የምትመታው እያልኩኝ ከምሬ ነው የምላችሁ። ምክንያቱም ከመምታት ያለፈ ህፃን አይደለም ይሄ። መታችሁት የምታስተካክሉት ሰው አይደለም። መታችሁ የምትቀጡ አይነት ስነ ስርዓት የምታስይዙ አይነት ሰው አይደለም። ልጅ እኮ ሲያጠፋ ነገ እንዳይደግመው ብለን ስነ ስርዓት እንዲይዝ ብለን እንቀጣለን። መጽሐፍ ቅዱስም ልጆቻችሁ ቅጡ ስለሚል ማለት ነው። ስለዚህ ግን አሁን ያላዛር ከልክ ያለፈ ነው ማሚ። እንደዚህ የምትማቹ ነገር እጅሽን በቃ አመል አድርጎብሻል። እጅሽን አስቆሚ ማለት ነው። ሌላው የትንሱ አክስት በአንድ ደረጃ ያው ትክክል ናት ብዬ አስባለሁ። ግን አንዳንድ ነገሯን ነው ለመናገር አልወደድኩላትም። አንዳንድ ነገሩ ያለው ነገር ወደ እነዛ ወገን እንትን ማለቷ ብዙም አልተመቸችኝም ማለት ነውና እንደሚመስለኝ ትንሱ አይምሮሽም እንደዚህ ቀውስ ከምታረጊ የሆነ ያልሆነና የሆነ ነገር ከምትቀባጠሪ እንደው ለትንሽ ጊዜ ወይ አሁን የጾም እንሳ ስለሆነ ገዳም ብትገቢ ጸሎት ብታረጊ ትዳርሽም እንዲመለስ ትንሽ እፎይታ የምታገኝበት ቦታ ብትሄጂ ሰላም የምታገኝበት ቦታ ብትሄጂ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ወደዛም ደግሞ መሄድ ካልፈለግሽ እናትሽ ጋር ሄደሽ አንድ ወር የሚሆን 15 ቀን ሄደሽ አርፈሽ ራስሽን አረጋግተሽ ብትመጪ ጥሩ ነው ብዬ አስባለሁ ማለት ነውና አንቺ ይሄ ወረቀት የንብረት ወረቀት የሚባለው መጣ ቀረ ላንቺ የሚጨምርልሽም የሚቀንስም ነገር አለ ብዬ አላስብም እውነት ለመናገር። እንግዲህ ከመቼው አንብበው የንብረት ጉዳይ እንደሆነ ራሱ ማሚ በዛ ፍጥነት ካያችሁት ማለት ነው ወረቀቱ ስታነበው እንዴት በቃ አየችው የንብረት መሆኑ ነው ያወቀችው። ያው እኛ ላይ ምን እንደሚሰራም እንግዲህ ማወቅ አለ
አለባችሁ ተመልካቾቼ ማለት ነው። ምን እንደሚሰራብን ያው መጨረሻ እነሱም ሲናገሩ እኛም ፍርጥርጡን እናወጣዋለን። እውነቱን ፍርጥርጥ አድርገን እናወጣዋለን ማለት ነው። በዚሁ ዝም ምንል እኮ እንዳይመስላችሁ። ምክንያቱም እነሱም ስላላፈረጡት እነሱም እየተጠቀሙ ስለሆነ እኛ ማፋችን ለምን ዘግተን ቁጭ አንልም ብለን ነው እንጂ እውነቱ ስንነጋገር እኮ ሚስጥሩ ብዙ ነው ተመልካቾች። እኔ እህታችሁ ብዙ ማቀው ነገር አለ። ግን ለምን ብለን እነሱም ለምን ብለው እኛን እንግዲህ አይምሮአችን ቀውስ ያደረጉን አይደለ? እስከምንቃወስላቸው ድረስ ቁጭ ብለን እንጠብቃቸው እስከ መጨረሻ ድረስ እድሜ ይስጠን፣ እነሱም እድሜ ይስጣቸው። ያለው ነገር በሂደት እናያለን እንጂ ተመልካቾቼ ምን እንደሆነ እናንተም ጎበዞች ስማርቶች ናችሁ እኮ። በተለይ ስደት ያላችሁ እህቶቼ ስደት ላይ ሆነን ብዙ ነገር እንደው ኢትዮጵያ ውስጥ ያልተማራችሁ ትምህርት ነው የምንማረው ማለት ነው። እና እኔ አንዳንዴ እውነት ለመናገር መሰደዴ በጣም ወደዋለሁ። በጣም ብዙ ነገር ተምሬያለሁ፣ ብዙ ነገር አውቄያለሁ፣ ብዙ ነገር እና መሰደዱን ደግሞ እንዳጠሉት የሙያ ትምህርት ብቻ ሳይሆን የጭንቅላት ትምህርት ራሱ ተምራችሁ ትመጣላችሁ ማለት ነው። ስለዚህ እነዚህ ሰዎች የጭንቅላት ስራ እየሰሩብን ስለሆነ ማለት ነው እኛስ ምን ቤት ነን? እኛም የጭንቅላት ስራ እንሰራለን። ለማንኛውም ውድ ቤተሰቦቼ የዛሬ የትንሱ ነገር እንግዲህ እኔ በተቃራኒ ስላልወደድኩት በቃ ደስ አላለኝ የምታረገው ነገር። አንድ ደግሞ በቃ ካሁን በኋላ ማሚ ማክበር አለባት ትንሱ አይደለ? በቃ ትታት ከቤት ወጣለች። ያለው ነገር ግን በቃ በስራቱ ቢያወሩ መልካም ነው ብዬ አስባለሁ። በቃ አሁን እስከዛሬ እሷን ማሚን ስንረግጣት ቆይተናል ማለት ነው። ግን አሁን ያለው ነገር ትንሱ ላይ ያለ ነገር በጣም አበዛችሁ። እንግዲህ መራስ ስትሆኑ ትንሽ አንገት የመጥፋት ነገር እኮ አለ። እንደ መጀመሪያ ካያችኋት በጣም አንገቷን እየደፋች ብዙ ጊዜ ከመናገር ይልቅ ደግሞ ማልቀስ ነበር የሚቀድመው። አሁን ግን እኛ ብረታታናት አይዞሻልናት በቃ ፍጥጥ አለች ማለት ነው። ፍጥጥ ታውቃላችሁ። ስለዚህ ይሄ የኛ ብርታት ስለሆነ ነው፣ የኛም ጥንካሬ ስላለበት ነው። ምክንያቱም በኮሜንት የአንድ ቀን ኮሜንት ሆይ ብንላት ዳግም ደግማ እንደዛ አይነት ነገር ይዛ አትመጣም ነበረ። እንግዲህ ትንሱዬ እያልናት እኛም ጭምልቅልቅ አድርግናታል። ምን ታድርግ እሷ ማለት ነው። ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እስከምመጣ ድረስ ቻናሌን ሰብስክራይብ አድርጉ። ሰሞኑ እንግዲህ ቀዝቀዝ ያለግ ነው። እባካችሁ ሰብስክራይብ ላይክ አድርጉ። ላይክ ደግሞ ለኔ በጣም ስለሚጠቅመኝ እንዲሁም ደግሞ 1K አስገቡኝ። እንግዲህ የያዝነውም ጾም በሰላም አስፈትቶን በሰላም ለሀገራችሁ ያብቃችሁ። ጉልበት ይሁናችሁ ፈጣሪ አምላክ። በጣም እኔ ጾም ያው ድካም ስላለው በጣም ነው ለናንተ ማስበው ማለት ነው የኔ ውዶች። በሌላ ቪዲዮ እስከማገኛችሁ ድረስ ወዳችኋለሁ፣ አከብራችኋለሁ። በሌላ እስከምንገናኝ ሰላማችሁ ብዝት ይበል። ቻው።